ከዛ ከንትፋ እንደዚህ አለች ኤፌሶን አርጤሜስን ምን አለ ታላቅ አይደለችም አለ አያወራትም አለ መስቀል አያድንም ብሎ አያውቅም ጳውሎስ ጋብርኤል አያድንም ብሎ አያውቅም ድንግልም አታማልድም ብሎ አያውቅም ኢየሱስ ያማልዳል ብቻ ግን ይላል ኤፌሶን አርጤሜስን ጠርቷል አልጠራም ታናሽ ናት ብሏል አላለም እና ታዲያ አርጤሜሳችንን እስካልነካ ድረስ ምን ሆናችሁ ነው ቤት ግቡ ብለው ሰላማዊ ሰልፉን ሲያስገቡ ሟርተኞቹ ራሳቸው በሚቀጥለው ቀን እኛ ካንቲባ ቢሮ አይደለም ጳውሎስ ቢሮ ነው የምንሄደው የእግዚአብሔርን ቃል የሐዋርያ ሥራ መጽሐፍ ምዕራፍ 19ን ከቁጥር 1 ጀምሮ በጌታ ስም አነባለሁ። አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማንም አሉት። ጳውሎስም ታዲያ በምን ተጠመቃችሁ አላቸው። እነርሱም የዮሐንስን ጥምቀት አሉት። ጳውሎስም ዮሐንስ ጥምቀትማ የንስሐ ጥምቀት ነበር። ዮሐንስም ራሱ ሰዎች ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ እንዲያምኑን ተናግሯል አላቸው። እነርሱም ይህንን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በላያቸው በጫነ ጊዜ መንፈስ ቅዱስ ወረደባቸው። በሌሎችም ቋንቋዎች ተናገሩ፣ ትንቢትም ተናገሩ። ሰዎችም በአጠቃላይ 12 ያህል ነበሩ። ጳውሎስም ወደ ምኩራብ እየገባ ስለ እግዚአብሔር መንግሥት እየተናገረና እያሳመናቸው 3 ወር ሙሉ ምንም ሳይፈራ ፊት ለፊት ይናገር ነበር። አንዳንዶች ግን ግትር በመሆን ለማመን ፈቃደኛ አልነበሩም። የጌታን መንገድ በገሃድ ያጥላሉ ነበር። ስለዚህም ጳውሎስ ትቷቸው ሄደ። ደቀ መዛሙርቱንም ለብቻቸው ወስደው በጢራኖስ የትምህርት አዳራሽ ውስጥ በየዕለቱ ያነጋግራቸው ነበር። ይህንን ማድረጉን 2 ዓመት ስለቀጠለ በእስያ አውራጃ ይኖሩ የነበሩት አይሁድ የግሪክ ሰዎችም ሁሉ የጌታን ቃል ለመስማት ቻሉ። እግዚአብሔር በጳውሎስ እጅ የሚያስደንቅ ተአምራት ያደርግ ነበር። መህረብ ወይም ደግሞ ሰውነቱን የነካ ጨርቅ እንኳን ህመምተኞች ሲወስዱ በሽታቸው ይለቃቸው ነበር። ርኩሳን መናፍስትም ይወጡ ነበር። ቁጥር 23 ወደ ታች ወርዳችሁ በዚህም ጊዜ ስለ ጌታ መንገድ ታላቅ ሁከት ተፈጠረ። ዴማጥሮስ የተባለ አንድ የብር አንጥረኛ የአርጤሜስ ቤተ መቅደስ ምስሎች ከብር ቀጥቅጦ እየሰራ ለሰራተኞች የሚያስገኘው ገቢ ቀላል አልነበረም። እርሱም እነዚህን ሰራተኞች በተመሳሳይ ሙያ የሚተዳደሩትን ሌሎችንም ሰዎች በአንድነት ሰብስቦ እንዲህ አላቸው፣ ሰዎች ሆይ ይህ ስራ ጥሩ ነበር፣ ጥሩ ገቢ እንደሚያስገኝልንም ታውቃላችሁ። ይህ ጳውሎስ የተባለ ሰው ግን በኤፌሶን ብቻ ሳይሆን በመላ የእስያ አውራጃ የሚገኘውን በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳይሆኑ ይናገራልና እያለ ይቀጥላል። ወደ ታች ስትቀጥሉ አንድ በጣም ደስ የሚል ቃል ታገኛላችሁ። ምን የሚል? የጌታ ቃል ግን እያሸነፈ ሄደ ነው የሚለው። ተጠመቅ በሚል ሐሳብ ነው ዛሬ እግዚአብሔርን ቃል የማካፍላችሁ። እንዲያውም እንጠመቅ ላድርገው። እንጠመቅ በቃኝ የሌለበት የመንፈስን ሙላት ህይወታችን ላይ እንደገና እንጠማ። ጳውሎስ ምዕራፍ 19 ላይ ስንመለከት የኤፌሶንን ቤተክርስቲያን ለመጎብኘት ሄዶ እናያለን። ባነበብነው ክፍል ጳውሎስ ወደ ኤፌሶን ከመምጣት አስቀድሞ የኤፌሶንን ቤተክርስቲያን ብዙ ያገለገሉና ዋጋ የከፈሉ አቂላና ፕሪስቂላ የሚባሉ ሁለት ሰዎችና እንዲሁም ደግሞ አጵሎስ አሉ እና አቂላ ፕሪስቂላና አጵሎስ በነበሩበት የቆሮንቶስ ከተማ ደግሞ ጳውሎስ ከተማው ላይ ገብቶ እጅ የጫነባቸው 12 ደቀ መዝሙር ጨምሮ ሌሎች ብዙ ደቀ መዝሙርት በከተማይቱ ላይ ይኖራሉ። በጌታ የሚያምኑ የክርስትና ሃይማኖት ተከታዮች የሆኑ ነገር ግን የኤፌሶንን ከተማ አርጤሜስ የሚባል የኤፌሶን ጣዖት የሴት አማልክት ጣዖት ከተማው ላይ ገናና ሆነው
እንደማንኛውም ሃይማኖት አቻ ለአቻ እየተጫወቱ በኤፌሶን ከተማ ይኖራል። የኤፌሶንን ከተማ የምትቆጣጠር ይቺ የሴት አማልክት ለሴቶች ፍሬ የምትሰጥ ልጅ እንዲወልዱ የምታደርግ እንደሆነ ሁሉ ይታመናል። ኤፌሶን ደግሞ በጊዜው ከነበረ ዓለም አቀፍ ካሉ ከተማዎች ሁሉ በሰባተኛ ደረጃ ገናናና የባለጠጋ ከተማ ናት። በዚህ ከተማ ጳውሎስ መጣና ከተማይቱ ውስጥ በጌታ ኢየሱስ ክርስቶስ የሚያምኑ ሰዎችን አገኛቸው። ለምንድነው ጳውሎስ ወደ ቆሮንቶስ ከተማ ከመጣ በኋላ ያገኛቸውን ጴንጤዎች ወይም ደግሞ ያገኛቸውን ክርስቲያኖች አግኝቶ ኪቦርድ አላችሁ ያላለው? የማምለኪያ አዳራሽ አላችሁ ወይ ያላለው? ስንት አባላት አሏችሁ ያላለው? አያቸውና የጠየቃቸው ጥያቄ ባመናችሁት ጊዜ መንፈስ ቅዱስን ተቀብላችኋል ወይ ብሎ ጠየቃቸው። ይመስለኛል ሶስት ወሳኝ ነጥቦች ጳውሎስ ይህን ጥያቄ እዛ ከተማ ያሉ ምእመናንን እንዲጠይቅ አድርጎታል። አንደኛው ምንድነው ካላችሁ የኤፌሶንን ከተማ ጥንቆላው ተቆጣጥረን ያለው ጳውሎስ ከገባበት በኋላ ነው። በ50,000 ብር የሚታመን የደፍተራ መጽሐፋቸው ከዛው ከተማ ተለቃቅሞ የወጣው። እስከዛ ቀን ድረስ ግን ጌታ ነው ይላሉ፣ ይዘመራል፣ ይሰበካል። ነገር ግን ከጣዖታትና ከክፋት አሰራር ጋር አቻ የሆነ ህይወት ይኖራል። እና ጳውሎስ መንፈስ ቅዱስን ስለመቀበላቸው የጠየቀበት የመጀመሪያው ጥያቄ ከተማውን የተቆጣጠረው ጣዖት ነው። እነሱ ግን ከጣዖቱ አገዛዝ ተደግፎ የሆነ የጥገኝነት አይነት ህይወት ይኖራሉ ማለት ነው። ሁለተኛው ጳውሎስ መንፈስ ቅዱስን እንዳልተቀበሉ የጠየቃቸው እመነኝ፣ መንፈስ ቅዱስ ስርቀው ሰው ካርታታ ፊት ነው የሚሆነው። እስፔሻሊ ጴንጤ የፈለገ ቢለብስ የፈለገ ቀና ብላችሁ እንድሰሙ ይፈልጋሉ ወጣቶች በተለይ የፈለገ ፋሽን ብትቀይር የፈለገ ስታይል ማችና አት ብትሰበስብ የእግዚአብሔር ፕሬዘንስ ከሄደባችሁ የመንፈስ ቅዱስ ህልውና ገፈፍ ብሎ ከራቃችሁ ክሎ አልባ ነው የምትሆኑት። ስለዚህ ጳውሎስ ሲመለከታቸው ራሱ ደረቅ ሃይማኖተኛ የሆነ መልክ ያላቸው ይመስለኛል። ሶስተኛ የፈውስ የተአምራት አገልግሎት፣ የአጋንንትን ኃይል የመስበር አገልግሎት፣ የምልክት አገልግሎት የለም፣ አይታይባቸውም። ለቀብር ቀን ዱንካን ነው ትልቁ ትኩረት የያዘ። ብዙ የሃይማኖት አዳራሾች በማስታወቂያና በቀብር በምድራዊ ስርዓት ጉዳይ የሚወጠሩት መቼ ነው ካላችሁ የሰማይን ዓለም ፍለው የሚያደርግ የእግዚአብሔርን መንግስት አገዛዝና ሙላት የሚስብ የመንፈስ ቅዱስ ፍሰት በቤተ ክርስቲያን ውስጥ ሲያጠር መሪዎች ይቆሙና ማስፈራሪያ ይጀምራሉ። በመቃብር አናውቃችሁም፣ በእንትና አናውቃችሁም ማለት ይጀምራሉ። እናግዳለን ከቤተ ክርስቲያን ማለት ይጀምራሉ። ኢየሱስ ሞቶ ተሰቅሎለት መቆም ያልቻለውን ሰውዬ አልቀብርም ብለ አትቀይረው መመነኝ። ጥምቀት ማለት የቃሉ ቀጥተኛ ትርጉም መስጠም ወይም መጥለቅ ማለት ነው። አሁን እነዚህ ሰዎች ጳውሎስ ሲጠይቃቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ አላቸው። እንዴ አለ። ምን ማለት ነው አለ። በግሪኩ ይሁን በዕብራይስጡ አልሰማንም ማለት እና ታዲያ በምን ተጠመቃችሁ አላቸው። ኦሬዲ ተጠመቃችሁ ወይ ግን አላላቸው። የመጠመቅን መስፈርት አልፎ ልክ እንደ ዛሬውን ቤተክርስቲያን አሁን አንዳንድ ቤተክርስቲያን ውስጥ ያው በቤተክርስቲያን ውስጥም አንዳንድ በተለመደው ሰው የውሃ ጥምቀት ከተጠመቀ በኋላ አይደል ወደ አገልግሎት ይገባል ተብሎ የሚታመነው። የውሃ ጥምቀት መስፈርት ተሟልቷል። የውሃ ጥምቀት የኃጢአት ንስሐ ምልክት ነው። የመንፈስ ጥምቀት ግን የአገልግሎት ዝግጅት ምልክት ነው። እደግማለሁ። የውሃ ጥምቀት ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ኢየሱስን ተቀብያለሁ ብለ ለእግዚአብሔር ልጅ ለኢየሱስ ክርስቶስ የመንፈስ ሙላት መዘጋጀትን ቀድሞ የነበረውን አሮጌ ነገር ከኩንታሉ ማራገፍንና ለአዲስ ነገር ባዶ ሆነ መዘጋጀትን ያመለክታል። ምን የውሃ ጥምቀት። የመንፈስ ጥምቀት ግን የመለኮትን ሙላት መካፈልን፣ ዓለምንና አገዛዟን ሰይጣንና መንግስቱን ማሸነፍ የሚያስችል ኃይል መካፈልን ያሳያል። እኔ ዛሬ እናገራለሁ በላችሁ ላይ ከዚህ ማታ በኋላ እግዚአብሔር ልጅ ባደረገበት እግዚአብሔር ገዢ እንድትሆን ስልጣን በሰጠበት አቀርቅራ እንድትኖር ያደረገ አንድ ቀንበር በመንፈስ ቅዱስ ኃይል ይሰበራል። ይሄን በኃይል ጩና አሜን ብላችሁ ውሰዱ። በኢየሱስ እመኑኝ። ካምፓስ 7 ዓመት ተምራችሁ ያልተሰበረ ቀንበር፣ እመኑኝ 20-30 ዓመት ነግዳችሁ ከቤታችሁ ያልተሰበረ ቀንበር የመንፈስ ቅዱስ ኃይል ሲመጣ ግን
እኔ አሁን እየፈለኩ ያለሁት ሰፈር እያሞቀ ጠብቀኝ ብሎ የሆነ ጥሻ ውስጥ የሚኖር እንተ እየፈለኩ አይደለም። የታጠቀ ከተማን የሚያስለቅቅ የታጠቀ ሺሻ መንደር የሚያምረው የታጠቀ ቸርች በዛ ዘንድሮ የሚል ጴንጤ አይደለም አሁን የሚያምረኝ ሺሻ ቤቱን አስለቅቀን ወንጌል እንስበክበት የሚል ጠጅ ቤት ሰፈር ላይ የተከፈተ ማይናደድ ሺሻ ቤት ደጁ ላይ ተከፍቶ ማይናደድ ግን ቸርች ሲከፈት የሚቆጣ በኢየሱስም በሚቀጥለው ዘመን ቤቱ ላይ ወንጌል እንሰብክበታል። ባለፈው ነግሬያቸዋለሁ። እንዲህ አይነት ሰዎች ካገኛችሁ ታላቅ ልጁ ላይ የነብይነት ጸጋ ብላችሁ ጸልዩ፣ ታናሹ ላይ ዝማሬ ብላችሁ ጸልዩ፣ ከዛ ያኛው ላይ ፓስተርነት ጸልዩ። ከዛ ያኛው ሮብ ጋሼኔ ዝም ብዬ የጸሎት ፕሮግራም መጀመር አሳስቦኛል ብሎ ይጀምራል። ያቺ ደግሞ እኔ ሮብ ወርሺፑን ይዛለሁ ትላለች። ፓስተሩ ደግሞ የዳነ ሰው ካለ ደህንነተኛ ቤት ይላል ወይ ቤቱን ይለቃታል። ስለዚህ በጌታ በኢየሱስ ስም ሰፈር ላይ ቸርች ሲተከል የምትቆጡ ሰዎች በሚቀጥለው ዘመን የናንተ ልጆች ይቀባሉ፣ ቤታችሁ ላይ ኢየሱስ ይመለካል። ያለው አማራጭ አይገርማችሁ? ብዙ ጴንጤ ያለ ጌታ ፊት ነው ነግራችሁ ጭፈራ ቤት እየበዛ ማይናደድ አንዳንድ ደግሞ አለ ታውቃለህ። ለመጠጥ ቤት ለክፋት ለርኩሰት ቤት ሆኖ ያከራያው ለቸርች ማከራየት አልፈልግም መነካካት አልፈልግም ይላል። የተገለበጠ ይሁን ጠማማ ስፒሪት ምን ትነካካለ ትነከራለህ እንጂ አጠገብ ያለው ጨብጠ የምን መነካካት ነው መነከር ነው እንጂ በሉት ተቀለ ሚሰበክበት አግኝተ ኢየሱስ ሚዘመርበት አግኝተ ኢየሱስ አልነካካ ካለ ሰው ችግር አለበት። ገና ወንጌል መሰበክ አለበት። እኔ መልእክት አለኝ በኢየሱስም በመኪናቸው ኢየሱስ ሚሰበክ በቡቲካቸው ኢየሱስ ሚሰበክ እነሱ ባሉበት ኢየሱስ አለመኖር የማይችል ይሄ ቆርቆንዳ እንኳን ሰማኝ መደም ይሄ ቆርቆንዳ እንኳን መንገድ ዳር የሚገኘው ባዶ ሲሆን ብቻ ውሃ ካለበት ግን በክብር ይኖራል። ስማኝ ሃይላንድ እንኳን ያለ ውሃ መኖር ካልቻለ እኔ የዋጀኝ ኢየሱስ አይኖርብኝ። እኔ የተሰቀለልኝ የደም ዋጋ የከፈለልኝ ኢየሱስ የማይኖርብኝ ህይወት የለኝም የሚል አንድ ሰው ጮሆ አሜን ይባል። ባይዘ እውነተኛ ጥምቀት ስትጠመቅ አንተ ብቻ አይደለም የምትጠመቀው፣ ነገር ሁሉ ነው የሚጠመቀው። አንዳንድ ጻ ላይ በከተማው መሃል ላይ ኢየሱስ ጌታ ነው እንጻይለ በየኮ በቃ ወንጌል አላችሁ ከነገር ኢየሱስ ጌታ ነው እንጻ እኔ ግን ጌታ ያለኝ ይሄ ነው። ምንም ማሳ እንዳለበት አይታወቅም። ውሃው ዝም ብለህ ስታይ ባዶ ይመስላል። ጌታ ያዘ ሁሉ መጥቶ የሚያጠምደው ግን ከውሃ ውስጥ ነው። ሆሊ ስፒሪት የሞላበት ቤት ከውጭ ስታይ ምንም የሌለው ሊመስል ይችል ይሆናል። ደሞዝ ሲታሰብ ጥቂት ይመስል ይሆናል። ኢንካሙ ምንድነው ተብሎ ሲታይ ቢል ቢፈተሽ ገቢዎች ቢመጡ የሚቆጠር ነገር ላይኖረው ይችል ይሆናል። ነገር ግን አንተ ሲጠመድ ሲታይ የምታየው ጎድሎ አይደለም የምታየው ነቀፈታ። እኔ መልእክት አለኝ ዛሬ የመንፈስ ቅዱስ ጥምቀት ትቀበላላችሁ። በሚቀጥሉ ሲዝኖች በኢየሱስም የእግዚአብሔር ክብር በእናንተ ሆኖ ለዓለም ይታያል። ጳውሎስ አያቸውና ዝም ብለው ጥቅስ የሚያበዙ ሰዎች ናቸው። ከኔ ጋር ናቸው። ምን የሚያበዙ ጥቅስ። አንዳንድ ሰው ታውቃለህ ካፌ አግኝተው ጥቅስ በጥቅስ ነው የሚያደርግ። 20 ዓመት አገልግያለሁ ነው የሚለው። እያገለገልኩ ነኝ አይደል? 20 ዓመት አገልግያለሁ በጣም እጸልይ ነበር ነው የሚለው። አንተ እንዳትጸልይ ማድረግ ከፈለገ ድሮ ቀረ ብለው የሚጀምረው በእኛ ዘመንም ይላል አለ እኮ እሱም ዘመኑ የጋራ ነው ያሁኑም። ከዛ ጥቅስ በጥቅስ ነው የሚያደርገው። በቃ ወዲ ልክ እንደ ጎበዝ አጥቀይ ወደዛና ወደዚህ ነው የሚወረውርብህ። እየጠጣ ነው የሚጠቅስብህ። ከዛ ከፈለገ አትጠጣ የሚል የለም። ከዛ ጥረት እስከ ራእይ አንብቤያለሁ ይላል። እሱ አትጠጣ የሚለውን ሲፈልግ ከመጠጥ ቤት አቋርጧል። እኔ ግን አድርግ የሚለውን አገልግል የሚለውን ለክብሬ ኑር የሚለውን ጀምሬ ዳር አልደረስኩም፣ መሃሉ ጋር ነኝ። አጠገብ ያለውን ዳር አይደረስም በሉት። ሰምጠ መቅረት ይሁንልህ በኢየሱስ። አገኛቸውና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ብሎ ሲጠይቃቸው አራ እንደዛ የሚባል መኖሩን ራሱ አናውቅም። እና በምን ተጠመቃችሁ ሲባል አልተጠመቅንም አይደለም ያሉት። በዮሐንስ ጥምቀት ነው አሉት። ከዛ ዮሐንስማ ለንስሐ በውሃ አጠመቃችሁ፣ ደግሞም ኢየሱስ ሊያጠምቃችሁ ላለው ለትልቁም ጥምቀት አዘጋጃችሁ። አዎ
ሰውን አቅም ያሳጣችሁ ከተማው ላይ ድል አድራጊ እንዳትሆኑ ያደረገ አንድ የሚቀር ጥምቀት አለ ያላቸውና ወንዝ አልወሰደም። 12 ነበሩ ይላል ማጋዲያና ማስ ያውላችሁ ኮሌጅ ያስገባ ቴዎሎጂ ትምህርት ቤት አይልም። 12 ነበሩና ተራ በተራ እጁን ጫነባቸው ይላል። ሰማኛው ከዛ በኋላ ጳውሎስ ለ3 ወር ብቻ በኤፌሶን ከተማ ማገልገል ጀመረ። እያገለገለ ለዘመናት እነሱ እየሰበኩ የጠንቋዮቹ ከፍታ አልተነካም። ጳውሎስ ግን እያገለገለ የሚገርመው ከሰውነቱ ላቡን እየጠረገ የሚይዝበት መረብ አሁን እኛ ዘመን ቢሆን ምድር ነው ብትናወጠው። በቃ ደብዳቤ በደብዳቤ ፌስቡክ ይለጣጠፋል። ምክንያቱም ሰውየው ላቡን ጠርጎ የሚጥልበት መረብ ለመናጠቅ ይሻማሉ። ምን ይተፈጠራል ሲባል በሽተኞች ይፈወሱበታል። ቆይ ስማ የተጸለየበት ብሎ አቅርቦ አይደለም ይዞት እየሄደ ጨርቁ ለፈውስ ይፈለጋል። ከምን የተነሳ ሲባል ከመንፈስ ቅዱስ ኃይል የተነሳ። ጳውሎስ አንድ ኮንፈረንስ አገልግሎ አንተ 1000 ሰው ከተማ ውስጥ አጋንንት ያወጣል። ባይዞ እቺን በደም ስሙ። አጋንንትን የማስወጣት ጸጋ ያልነበረባቸው ሰዎች ጳውሎስ ኤፌሶን ላይ ባገለገለው የአገልግሎቱ ተጽዕኖ ከተማ ውስጥ አጋንንት ያወጡ ነበር። እነዚያ የአስቃዋ 7 ልጆች ራሱ የካህን ልጆች ሆነው መንፈስ ቅዱስ የሚባል ንክክ የላቸውም። በጣም ያናደደኝ አስቃዋ ለሚባል ካህን እንደዚህ የሚያደርጉ 7 ልጆች ነበሩት ይላል። ምን የሚያደርጉ? ጳውሎስ በሚያዘው ጌታ ስም ኢቭን እንደው መንፈስ ቅዱስ ብቻ አይደለም፣ እነዚህ ደግሞ ስለ ጌታም በደንብ አያውቁ እና ጳውሎስ ውጣ እያለ በሚያስወጣው ሰውዬ ስም እኛም እናስወጣለን ብለው ጨርቅ እየጣሉ አጋንንት ይወጣላቸው ነበር። አንድ ቀን ጥሎባቸው አለቃ ላይ ወጥቶ ነው ጉድ የሆኑት። ታዲያ እነዚህም የአስቃዋ ልጆች በጨርቅ ውጣ ጳውሎስ በሚያዘው ጌታ ስም እያሉ እያስለፈለፉ እያስወጡ አንድ ቀን እንደ ቅድሙ እንደኛው ሰውዬ ደረሱበት። አንዱ ላይ ታዘው ቤት ውስጥ ገባ። ባይዘው ገፍታችሁ አንብቡ። በር ዘግቶ ቦጫጨራቸውና ከቆሰሉ በኋላ ትቶት እነሱ ወጥቶ ሄዱ ነው የሚለው። ውስጥ ገብቶ ጸሎት ክፍል ይሁን የሰው ክፍል ይሁን ያው በእኛ ዘመን ከሆነ የጸሎት ክፍል ይሆናል ብዬ እና አስገብቶ ልክ ሲያስገቡት አጋንንቱ ነው ቀድሞ ኢንተርቪውን የጀመራቸው። እኛን አይደለ መቼ ገባ ምን አረክ ምንለው እሱኛው ልክ ሲያስገቡት እነማን ናችሁ ብሎ ነው የጀመረው። ጳውሎስን አውቃለሁ፣ ጳውሎስ የሚሰብከውን ጌታ አውቃለሁ፣ እናንተስ ከወዴት ናችሁ ብሎ ጀመራቸውና ምን ሰጠን ወይ ቃል አይጠቅሰው ወይ ያዙት ነገር የለ ወይ የመንፈስ ቅዱስ ፓወር ያላቸው ወይ ደግሞ ጠቅሰው የሚያወሩት ቃል የላቸው። ከዛ ቦጫጨቃቸው ይላል፣ አቆሰላቸው ነው የሚለው። የሚገርመው ግን ከዛ በፊት ብዙ አጋንንት አስወጥቷል። እኔ ደስ የሚለኝ እሱ ጋር ነው። እንደው እንኳን አስወጡ። ኧረ አሜን በሉ። ሰውየውን አትግደለው እንጂ ምንም አድርጋ አስወጣልኝ እና ብዙ ቀን ምንም ሳይገባቸው ማለት ነው ጨርቁን የጳውሎስ ይዞ ማለት ከተማ ላይ ልክ እንደ ማንቸስተር ጨዋታና እዚህ ማንቸነኝ የሚሉ ሰዎች ማለት በተመሳሳይ ሰዎችም ወይ ጳውሎስ አይደሉም ወይ ጳውሎስ የሚሰብከውን ጌታ አያውቁም፣ ጳውሎስ በሚያገለግለው ጌታ እያሉ ከተማ ላይ አገልጋዮች ናቸው የሙሉ ጊዜ። ነገር ግን ዋናው ፖይንቴ ማለት ነው ጳውሎስ እጁን ጭኖ ከጸለየ በኋላ በ2 ዓመት ዕድሜ ውስጥ ለዘመናት ከኤፌሶን አርጤሚስ ጋር ተቀርቅሮ የነበሩ ጴንጤዎች ወንጌል እየሰበኩ ሰዎች እያመለጡ መጡ። ስሙኝ፣ ከዕለታት አንድ ቀን ወደ ከተማይቱ የኤፌሶን ከተማ ከንቲባ ቢሮ የሆነ ሰላማዊ ሰልፍ መጣ። የኤፌሶን አርጤሚስ ታላቅ ናት ይላል። ልክ እናንተ ሰፈርም የሆነ ችግር ሲገጥም እንደ መፍታችን ይከበር ምናምን እንደምትሉት ሰልፍ ወጥቶ ማለት ነው እስከ ከንቲባ ቢሮ በር ድረስ የኤፌሶን አምላክ የአርጤሚስ ታላቅ ናት የሚል ቡድን ከንቲባ ቢሮ ሲመጣ ወጣችና ከንቲባው ሴት ናት። ምንድነው የተፈጠረው ብሎ ጠየቋት። ኤፌሶን ላይ ገናና የሆነችው የአርጤሚስ አምላክ እንዴት ስጋት ላይ ወድቋል አሉ። ወይኔ ኤፌሶንን የቆረቆረች ያስቀጠለች የምትጠብቅ ተብላ የምትታመነው የኤፌሶን አምላክ የመቀጠሏ ተስፋ ስጋት ላይ ወድቋል። ምንድነው የተፈጠረው? ጳውሎስ የሚባል ጎስቋላ ጉልበት የሌለው ምናምን የሚመስል ሰውዬ በሰው እጅ የተሰራ አምላክ አይደለም እያለ እየሰበከ ኤፌሶን ብቻ አይደለም መላ እስያን በትምህርቱ አጥለቅልቋል። ከዛ ከንቲባዋ እንደዚህ አለች፣ ኤፌሶን አርጤሚስን ምን አለ? ታላቅ አይደለችም አለ? አያወራትም አሉ። ያለች መስቀል አያድንም ብሎ አያውቅም ጳውሎስ። ምን አገባ? ጋብርኤል አያድንም ብሎ አያውቅም።
ድንግልም አታማልድም ብሎ ያውቃል። ኢየሱስ ያማልዳል ብቻ ግን ይላል። አልገባችሁም? ኤፌሶን አርጤሜስን ጠርቷል አልጠራም? ታናሽ ናት ብሏል አላለም? እና ታዲያ አርጤሜሳችንን እስካልነካ ድረስ ምን ሆናችሁ ነው ቤት ግቡ ብለው ሰላማዊ ሰልፉን ሲያስገቡ ሟርተኞች ወራሳቸው በሚቀጥለው ቀን እኛ ካንቲባ ቢሮ አይደለም ጳውሎስ ቢሮ ነው የምንሄደው። ስማ የማነቃቂያ ኮንፈረንስ ላይ አይደለም ውጣ እያለው ጳውሎስ ያስወጣው የመንፈስ ቅዱስ ኃይል ወደ ኤፌሶን ከተማ ሲመጣ አጋንንት ከጉባኤ አይደለም የወጣው ከቤቱ ነው የወጣው። ሟርት የወጣው ከቸርች አይደለም ካለበት ቤት ነው የወጣው። ስማይ የከተማው ጠንቋዮች ደብተራቸውን ተሸክሞ ወዴት ነው ጳውሎስ ጋር ምን ልታደርጉ? የኛ ውሃ ጠጥቷል የሱን እንከፈላለን። በእኛ እጅ ከሚሰራው ታምራት በጳውሎስ እጅ የሚሰራው በልጧል እና ሲባል ይሄ ደብተር ይቃጠልና የኛውን መጽሐፍ እንካፈላል። ከዛ ያለ ዋጋቸው ቢተመን 50,000 ብር የሚያወጣ መጽሐፍ ጳውሎስ ቆሞ አቃጠለ። ምን አይነት ሰውዬ ነው? እንደዚህ ጌታ የሚያስጨሆኝ ሰው አገኘው ብሎ ነው እንደዚህ የሚያስነግረኝ የሆነ ሰው እዚህ ጉባኤ እግዚአብሔር አይቶ ነው። ከዚህ ማታ ጀምሮ እያዩሽ መቆም የማይችሉ አረ በደንብ አሜን በሉ እንጂ ትንቢት እንደሚሰማ ሰው አሜን በሉ እንጂ። ከጳውሎስ ጨርቅ ወይም መረብ ወስደው ይፈወሱ ነበር። ጳውሎስ ምን አድርጎ ሲባል ምንም። ጳውሎስ የትም ከተማ ሲገባ በሚያባብል በጥበብ ቃል አልመጣውም። የክርስቶስን ወንጌል በኃይልና በስልጣን ለመስበክ ይመጣው። እግዚአብሔርን በሚቀራው ዘመን አሁን አገልግሎቴን ወዴት ላድርገው ሲል ጌታ እንደዚህ ነው ያለኝ፣ በኃይልና በስልጣን ሰበካል። ማንንም ሳትፈራ ሰበካል። ማንንም ሳትሰማ ሰበካል። ህዝቡ ምን ይፈልጋል አስበለኛል። ልጅን እየሰበክ ሽባን ተረትራለሁ፣ ልጅን እየሰበክ ዊልቸሮችን አስጥላለሁ ብሎኛል። ይሄን እግዚአብሔር ይችላል የምትሉ ቀኛችሁን ብድግ አድርጉና አሜን ብላችሁ ሰዱ። ሰላምና ጸጋ ይብዛላችሁ። ዛሬ ከቤተ ክርስቲያናችን አንድን የአባል ስራ ቦታ ለመጎብኘት ጉዞ እያደረገ በጣም የተወደደች ለብዙ ትውልድ ተስፋ ልትሆን የምትችል ወጣት ከ1-2-3 ወር በፊት ቤተክርስቲያናችንን ለመጀመሪያ ጊዜ ስትመጣ በብዙ ጭንቀትና ትካዜ በብዙ ዲፕሬሽን ውስጥ መስሪያ ቦታዋን ትታ የት እንደምትሄድ ሳታውቅ ድንገት በወጣችበት እግር አውጥቷተኛ ቸርች መታለች። በዛ ቦታ ደግሞ እግዚአብሔር ተናገራት፣ ነገሮቿ እንደሚቀይር፣ ስራዎቿ ላይ እግዚአብሔር መከናወንን እንደሚያደርግ። ዛሬ ደግሞ ጉባኤ መታ ከመሰከረች በኋላ እግዚአብሔር ነገሯን እንዳሰራ እንዳስተካከለ ጥሩ ላይ እንዳለች ከመሰከረች በኋላ አሁን ካረንቴ ላይ ያለችበትን የሥራ ሁኔታ ለመጎበኘትና ከሷ ጋር ጌታን ልናመሰግን ወደምትሰራበት ይሄድን ነው። በእንደዚሁ እንደ ቤተክርስቲያን ብዙ አገልጋዮችን አባላቶቻችን በሚሰሩበት ቦታ በመጎበኘት እንገኛለን። ቤተክርስቲያን ከጥንት ጀምሮ አባላትን መጎበኘት ከተለመደው ጠቃሚና ሊቀጥል ከሚገባ ወሳኝ የቤተክርስቲያን ተግባራት አንዱ ነው። አሁን ጉዟችንን ወደ ስራ ቦታዋ እናደርጋለን። እያየው ላመስግን ጌታ እያየው ያዳነኝ እጅህን እያየው ሳምላርገው በቃ እያየው አይኖችም ቆንጆ ነው። እግዚአብሔር ይመስገን። አዲሱ ቤት እንዴት ነው? እየለመርን ነው። ሰላም ናቸው። እንኳን በሰላም መጣችሁ። እግዚአብሔር ግን አዲስ ለውጥ አድርጎልኛል። ያደረገ ጌታ የተባረከ። ዛሬ የምንገኘው ሜሲ ቁርስ ቤት ነው። ሜሲ ቁርስ ቤት ይገርማችሁ መተን ስናይ ከርካቦቱ ጨምሮ እንዴት እንደሚያምር የርካቦቱ ሌላ ምንድነው እዚህ ቤት እዚህ መጥቶ ሰው ምግብ ከሚስተናገደው ውጪ ታዞ ሰው ወደ ቤቱ ሊመጣለት የሚችል ምግብ ምንድነው የሚሰራው? ሁሉም ይሰራል። ከፓስታ ከፍርፍር ከሁሉም ነገር ከስጋ ነካሮች ነገሮች ሁሉም አሉ። አገልግል እንሰራለን በትዕዛዝ እያየው አይኖች ቁጭ በሉ። እሺ ስራ እንዴት ነው ታዲያ? ስራ ምንም አይልም፣ ቆንጆ ነው። እግዚአብሔር ይመስገን። ብዙ ሰዎችም ይነግዳሉ። ያው ሰው ነጋዴ ለመሆን ጴንጤ መሆን አያስፈልገውም፣ ጴንጤ አለመሆንም አያስፈልገውም። እና ግን ደግሞ ጴንጤ ወይም ደግሞ በጌታ መሆን ውስጥ ያለ ልዩነት ንግዱን ወይም ደግሞ የተኛውንም ስራ ከጌታ ጋር መስራት ምንድነው ልዩነት?
ከጌታ ጋር መሆን በጣም ያስደስታል። ከጌታ ጋር ሆኖም ደግሞ ስራ መስራት በጣም ደስ ይላል። በጣም ደስ ይላል። እንዴት ነበር ቸርች የመጣሽው? ቸርች አጋጣሚ ነው የመጣሁት። የመጣሁት ደግሞ ጥሩ ስሜት ላይ ሆኜ አልነበረም የመጣሁት። ቸርች እዛ እንዳለም አላወቅኩም ነበረ። አጋጣሚ የመጣሁት በቃ እግዚአብሔር ያደረገልኝ ነገር ሰላሜን ነው የመለሰልኝ። ሰው ሰላም ሲሆን ነው ስራ የሚሰራው። አሜን። እና አንዳንዴ ቆመ ስንሄድ ልብስ ይሸፍናል፣ ብዙ ነገር ነው የሚሸፍነውና ግን እግዚአብሔር ውስጥን ስለሚያይ ሰላም አለኝ። ምንም ነገር ባይኖረኝ እኔ በአሁን ሰዓት ላይ ሰላም አለኝ፣ ደስታ አለኝ። በቃ ይሄ ስራ ቦታ ሁሉ በጣም ያስጠላኝ ነበረ። ከዛ ስመጣ ሰው ላይ ይፈልገኛል መሰረት የቴሌቪዥን በር ባይዞ ክፍት አድርጌ ነው እንደዚህ ነው የመጣሁት። ስራ ቦታውን ክፍት አድርገሽ ነው የወጣው? አድርጌ ነው የመጣሁት። ያለች ልጅ እኔ ጋር የምትሰራ እረፍት ወጣ ነበር። አጋጣሚ ጠዋት ሁሉ ሰላም ነበረ። ከዛ በቃ እኔ ጥሩ ስሜት አልተሰማኝም። ሰው ይጠራኛል ምናምን መጣው በቅናም ብዬ ዝም ብዬ ሄድኩኝ። ቀስ መጣ ቀይ ሁሉ ሰላም ነው። ያው ሰው ጎረቤት ሰፈር ያለው ይፈልገኛል። ስልኬ በጣም ቢዚ ነበረ፣ በጣም ያጨናንቀኝ ነበረ። ከዛ ስመጣ ያው እናንተ ምን ሆናችሁ ነው? እኔ ደህና ነኝ ምናምን አልኳቸውና በቃ ከዛን ጊዜ በኋላ ውስጤ ሰላም ነው። እግዚአብሔር በሚያውቀው ደስተኛ ነኝ። በተለያየ በአጋንንት አጀንዳ ውስጥ የተጣሉ ከራሳቸው ቁጥጥር ውጭ የወጡ ሰላማቸውን ያጡ ጤናቸውን ደህንነታቸውን ያጡ ሰዎች እግረ መንገዳቸውን በአንድ ቀን በህይወታቸው ሀፐን በሚያደርግ ነው። በዚህ ቀን እንግዲህ እንደነገረቻችሁ እንደምትነግረን ሁላችሁም እንደምትሰሙ ከስራ ቦታዬ ላይ የት እንደሚሄድ ሳላቅ እንዲሁም ስራ ቦታዬንም ክፍት አድርጌ ነው የወጣሁት። ሰላም በማይሰማኝ ሁኔታ ነው የወጣሁት። ነገር ግን ወደ ቤተክርስቲያን ሄጄ ሰላምን አግኝቼ ተመለስኩኝ፣ ጌታም አገኘኝ አለች። እንግዲህ ጌታ ካገኛት ከተናገራት በኋላ ደግሞ እስከዛሬ ድረስ ህይወቷ ሰላም ነው፣ ውስጧ ሰላም ነው። ደጋግሜ እያወራኋት ነበር፣ በጣም አምሮባታል። በዚህ አጋጣሚ ክርስቲያኖች በህይወታችን ደስ የማያሰኙ ነገሮች እንደፈለግናቸው የማይሄዱበት አንዳንድ ቀናቶች ይገጥማሉ። በእነዚህ ቀናቶች ግን ፈጥነን የቀድሞ ውሳኔያችን ሊሆን የሚገባው መሲ እንደምትነግረን ከሆነ ወደ ጌታ መሄድ ማለት ጌታ ጋር በመሄድ ሰላምን አግኝቶ መመለስ። ሌላው ደግሞ እዚህ በመምጣታችን እስቲ ምን ተሰማሽ? እንደ አዲስ መወለድ፣ እንደ አዲስ ደስታ። ለካ ሰው ይፈልገኛል፣ ሰው ይጠይቀኛል ወይ ከሰው ጋር በቃ ይፈልጋለሁ ወይ ሰው እንደዚህ ይጠይቀኛል ወይ መባሉ ራሱ ትልቅ በቃ ሌላ ስሜት አለው። ሌላ ከዚህ በኋላ በዚህ አጋጣሚ ቸርች ስትመጪ ብቻ አይደለም አንድነታችን በክርስቶስ ኢየሱስ አንድ አካል ለመሆን ስለተጠራን አብረን እንድንደሰት፣ አብረን እንድናዝን፣ አብረን ህይወትን እንድንካፈል ነው እግዚአብሔር በክርስቶስ በመስቀል ጣር ዳግም የወለደንና ዛሬ ጎብኝቶ መመለስ ብቻ አይደለም። ከዚህ በኋላ በህይወትሽ የምትጓዥበትን መንገድ ሁሉ አብረን እንጓዛለን። ክርስቶስን እየሰበክን ደግሞ በምድርቱ ላይ እንሄዳለን። ዛሬ ደግሞ እንጸልያለን። እግዚአብሔር አምላክ ዛሬ ደግሞ ካለሽበት ከዚህ ትልቅ ወደ ሰፋ ነገር መጽሐፍ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል እንደሚል እግዚአብሔር ባበዛሽ ፍጻሜ ላይ ደግሞ እስክንቆም ድረስ አብረን አለን ልልሽ ወዳለሁ። በዚህ አጋጣሚ የቤተክርስቲያን መሪዎች፣ አገልጋዮች፣ ቸርች የምትመሩ በተለያዩ ምክንያቶች ወደ ቤተክርስቲያን ሰዎች ይመጣሉ። እግዚአብሔር ይናገራል፣ ቋጠራቸው፣ ጥያቄያቸው ይመለሳል፣ ይፈታል። ግን ከዛስ በኋላስ ተከታትለን ነገያቸውን እንድናሳያቸውና እንደረኛ እንድናሰማራቸው እንድንመራቸው እግዚአብሔር እንደጠራን እንግዲህ በመምጣታችን የተሰማትን ደስታ አይታችኋልና ከአንድ ቀን ትንቢትና መገለጥ ከመናገር ያለፈ መንጋው ያለበት ጋር መውረድን ከጥንት ጀምሮ በነበረች ቤተክርስቲያን ውስጥ ነባር የነበረውን ልምምድ አንጣል ብዬ ልላችሁ እወዳለሁ። ከዚህ በመቀጠል ደግሞ ምግብ ቤቱን እናስቀኛለን። በዚህ አጋጣሚ ይሄ ቦታ ቦሌ ቡልቡላ ላይ ጃራ አባገዳ ትምህርት ቤት ተቃራኒ ልክ እዛው በተቃራኒ ያለው አስፋልት ላይ ኮንዶሚኒየም ስር ነው። መሲ ቁርስ ቤት ይባላል። እወዳቸዋለሁ። ቡልቡላ ያላችሁ እንደምታበረታቱት ሪድ መታችሁ ቦታው ላይ እንደምትጠይቋት ተስፋ አደርጋለሁ። ሞቶ ዋቀዮ ነጋን ከሰን በከጀርተን ታባየቱ አነ ወርነም ቤት መሰረት ምሳን ጀዳማ ያ ዋን ዋቀዮ ናጎጤ ዋና ጉዳዳ ያ አኩማ ይበይ ካንዱርሳ መቃቆ ስንትሜት እንጀራ ዋቀዮ ክርስቶስ ህብረት ክርስቲያን አኩማ ናኒ ወነናቴ አካስንተው ወን በርባዶፍ ፎታቶ ዋቀዮ ሳንድራጅሩ ከና ሳንድራጅሩ ራፋየ ደማን ጀዳ ካንሞ ከና ዳበርስቶ ዋልደ ሳንቲ ኡርታኒ ሞና ሞትና አርገታን አፖስቶፊ ዘማሪ ማዚ አካሶማች ታርገቱ አያና ሳንድራጅሩ ፋየ ደማ ገጌፈማን
wannan ani itti fayyadamee wanna waaqayyo irratti argadhe gammachuun koo gammachuu keessan waan ta'eef gammachuun an argadhe kana akka itti gammaddan koottaa fayyadamaa itti tajaajilamaa isin jedha waaqayyo mana kanatti waan addaanaa godhe waan ta'eef koottaa itti fayyadamaa jedhee ergaa koo isinii dabarsuu barbaada.